Oh my god. ይሄን ምግብ እኔ በጭራሽ ልበላው አልችልም። አንቺ ሸርሜክስ አንቺ ማትረቢ ነሽ። Hey, y'all come look at this. ሰላም እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? የፈጠነ አንድ ጥያቄ ጠይቃለሁ። 2000 ብር እልማለሁ። እሺ። ከቱፓክ ዘፈን ሁለት ዘፈን እስቲ ንገረኝ። አረጋ ቱፓክ ማን ያውቀው? አረ ኢትዮጵያ ውስጥ ድቃላ በስቷል። እግዚአብሔርን ድቃላ በስቷል። ይሄ ቆሻሻ ሄሎ ጋይስ እንዴት ናችሁ? ቢኒያም ነኝ። በድጋሜ ተመልሻለሁ። እንደተለመደው ቀውጢ የሆኑ ቪዲዮዎችን ይዤላችሁ ከቸች ብያለሁ። እንዴት ነው ቻናሉ? እየተመቻችሁ ነው? እየተመቻችሁ እንደሆነ ተስፋ አድርጋለሁ። አዳዲስ የሆኑ ቪዲዮዎችን ይዤላችሁ እየመጡት ነው። ቻናሉ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ የሚለውን በተን ክሊክ በማድረግ ፈታ ዘና ያለ ቤተሰብ መቀላቀል ትችላላችሁ። ቻናሉ ሰብስክራይብ ያደረጋችሁ ሰዎች ደግሞ ቪዲዮ ላይክ እያደረጋችሁ ይሄንን ቪዲዮ ፈታ ዘና ልትሉበት ትችላላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ የጃመል ኑሮብቅ ሰው ቤት ቡና አስጠጣ። በሷ ቤት እኮ ብልጥ ለመሆን ነበርኩ የሞከረው። ብልጥ ለመሆን ይሄ ያስተኛል። ባላው አገኘሁት ነበር ሰራውላት ያራዳ ልጅ ማለት ያደረለ ስንት ጊዜ ነው ያስነኝ። እኔ ደግሞ ያልነገርኩ ነገር ቢኖር ምንድነው ሰው እማታይ ይመስላል። አንዳንድ ነገሮች ይያዝ በጣም አሪፍ ምንም ማታቂ ይመስላል። ከትንሽ እስከ ትልቁ ነገር አበንጂኝ ያልመሰለ ሲዶንት ሲላል አይቻለው ድግ እንዳላይ ማለት ነውና የሚያዋጣ ነገር የለም። አርፎ ወጋውት ባለፈው አይታ የሲሆን አታ አልኩኝ መግባራት መጣ ማንንም ያራዳ ልጅ ሲጓባ ነው ያለበት ያቺ እኔ አንቺን ማግኘት ዛሬ በጣም ያራዳ ልጅ እንደዚህ ሲግባባ ነው የሚያምርበት። ማን እንደዚህ አራዳ ሌባም ያጋጥማችሁ ምለ በቅኔ ሲወራ የሚገባው ሌባ ገብቶሻል አይደል? እንደዚህ ሲሰረቅ ደግሞ በአራድኛው ነግሩ ላሽ የሚል ሰው ጥሩ ነው። አይነን ነው የሚያጠፋል። አይነ ስብህን ነፍስህን ሰባተኛ ሰማይ ላይ ይሰቅለዋል። አስከሬንን የገበሬ ማሳ ላይ ይጥለዋል አይደል? እንደዛ አይደል ያለው ሞታ። የአዲስ አበባ ልጅ ሰነፍ ነው ማለት ወደዛ የሚል እውነት ለመናገር አሁን ብዙ ጊዜ እንዴት የክፍለ ሀገር ልጅ መጥቶ ምናምን ነገር አዲስ አበባ ላይ ሲለወጥ ማን ሄድና ኑሯቸው ነው በደንብ ይለወጣሉ። አንተ ያንን ኑሮ እየነፈተ ካራክተር ደግሞ አሜሪካ ስትሄድ እንደዛ ነው የምትቀየረው ነው የምልህ። ነው የክፍለ ሀገር ልጅ እኩል ነው ወይ ደግሞ የባሰ ይቀየራሉ። ደግሞ የክፍለ ሀገር የባሰ ነው ምን ይሆናል መሰለህ በቃ አንተ እንደኛ አሁን አዲስ አበባ ውስጥ ስታያቸው አንተ አራዳ ሆነ እነሱን በቃ እንደ ገገማ እንደምታየው እዛ በጣም የባሰው ገገማ ነው የሚሆነው። ገገማ ነው የሚሆነው ስለ ቴምፖል ይጨምራል። ምንም ነው የማይመስለው ስለ ካንተ በላይ ይፈጋል ካንተ በላይ ይሰራ። አንተ ግን የሆነ እዚህ ጋር እየሰራ የሆነ ሀበሻን ብታየው እንዴ ምናምን የሚያዲስ አበባ ልጅ ምናምን ስታይል ልታሳይ ይችላል። እሱ የትኛውም ሀገር ሰው ይምጣበት እንደፈለገ ይለፋል። ሶ ለምሳሌ ያን ነገር ምን እሱ እንዳለው አንተ እዚህ ጋር ብትመለስ የሚቀበል ቤተሰብ አለ። ገብቷል? ብትመለስ የሚቀበል ቤተሰብ አለ ስለ ተቀብሎ የሚያሳርስ ቤተሰብ አይደለም ያለ። ገብቷል? እዛ ግን ቢቀበለው ቤተሰብ ሊያርስ ነው። አይቀበሉም እንጂ ሲጀመር ከዛ ቢቀበለው ራሱ ነው ሁላችንም በራሳችን እንትን ነው እያሰብን ያለነው። አሁን ለምሳሌ ማለት ነው ይኸውልህ እኔ ቢዝነሱን ናቶ ተብያለሁ እኮ እሱ ነው። እኔ ልንገርህ ከስራ እየተበትኩ ወጣ ነበር። ሳይፈ ሪያሊቲውን እኮ ነው። ኤቭሪ አሁን ለምሳሌ ግቢ ምናምን ከበደ ሲል እኔ እንግዲህ ላይክ አሁን ለግቢ እኮ ላይፉን ነው ተብሎ ነው የሚላል እንዴ ኖርማሊ ጎረምሳ ልጅ አመት አይታው ተመጣጣኝ እኛ አካባቢያችን ያሉ ሰዎችን ነው እያወራን ያለ ነው። አዲስ አበባ ውስጥ 7 ሚሊዮን ሰው አለ አይደል? ሳይፈ ላይክ ኢን ጀነራል እኮ ላይክ ስቴሪዮታይፕ እያደረግንም ከሆነ እሺ ግን እናውቀዋለን። በቃ እናደርገው ነገር አለ። በአብዛኛው ስታይ እኔ እኮ አምንልሃለሁ አዲስ አበባ ውስጥ ስትኖር ማለት ነው you have to have that mentality ሞንስተር የሆነ ሜንታሊቲ ካለህበት ወደ ታች ወርደህ ለመስራት ፍቃደኛ መሆን አለብህና መኖር አለብህ። አቡሽ በእኛ ሳይድ ነው በፋኒ ሳይድ ደግሞ ከጨርስል የኔ ደግሞ ላይክ ሜጀር እንትኑን እኮ ልነግርህ ነው ስትራግል ግን አለ እነሱ ጋር ምንም ኖር አልኖረ ማለት ነው ማተር የሚያደርገው አንተ ጋር ያለው አስተሳሰብ ነው። አቡሽ እኔ ምንድነው ይሄ ፖድካስት ስማችሁን ብትነግሩ ደስ ይለኛል። ሙሉ ዩቲዩብ ላይ ስም ከሌላችሁ ደግሞ እኔ ላውጣላችሁ። እኔ ላውራ የፖድካስቱ ስም ፖድካስት እኔ ላውራ ማን መጀመሪያ ተደማመጡ። አሪፍ ኮርስ እኮ ነው ያነሱት። አም ሲሪየስ ግን የሆነ በተለይ አዲስ አበባ ላይ የክፍለ ሀገር ሰዎች መጡ ህንጻ ምናምን ገንብተው ድርጅት ከፍተው የአዲስ አበባ ልጆችን ቀጥረው የሚያሰሩት ነገር ዛት የሆነ ፈኒ የሆነ ነገር ነው ማለት ሲጀመር የአዲስ አበባ ልጅ ስራው የክፍለ ሀገር ልጅ መንገድ መጠቆም ነው። ኖ እኔ አላልኩም።
እኔ አላልኩም፣ የክፍለ ሀገር ልጆች ናቸው ያሉት። ኤኒዌይ ይሄ እርድና ፋራነት ምናምን የሚለው ነገር ባይገባኝም የኔ ጌታ ማኒ ሜክ ማድረግ እስከቻልክ ድረስ ያራዳ ልጅ ነው። ገጠር ተወለድ ከተማ እኔ አላቅም። አሁን የአዲስ አበባ ልጅ እርድና ምን ወደዛም ኢቭን ምን ማለት እርድና ማለት ምን ሰፋፊ ሱሪ ለብሰ የሆነ በቃ ያበደ ሹዳ ለብሰ ምናምን ጸጉርን አሳድገህ ምናምን ሱሪ ዝቅ አድርገህ ምናምን መዞር ነው ወይስ መስራት ነው? የትኛውን ወርዶ መገገም ምንድነው? ፈታ ማለት ምንድን? በመጀመሪያ እነዚህ ኮንሴፕቶች ቢብራሩ ደስ ይለኛል፣ ለህዝቡም ለኔም። ከዛ ሲቀጥል የአዲስ አበባ ልጆች ለምን እንደማይሰሩ የክፍለ ሀገር ልጆች ለምን የክፍለ ሀገር ልጆች የኔ ጌታ እየሰሩ ነው የሚያደርጉ። አክቹዋሊ ስራ ይኸውልህ ከቀን ውስጥ ማነው ቁርስ፣ ምሳ፣ እራት፣ መክሰስ ምናምን የሚባል አስፈላጊ የሆነ ነገር አለ አይደለ? የክፍለ ሀገር ልጅ ስራቸው እሱ ነው። አይ ሚን ስራቸው ቁርስ፣ እራት፣ መክሰሳቸው ነው ማለት ኤክስፔሪንስ እያደረጉት ያደጉ ነገር ነው። መስራት የትም ይሄዱ ነው የምልህ። ከተማ ላይ ይሁኑ ገጠር ላይ ይሁኑ ከመስራት አይሞቱ። የአዲስ አበባ ልጅ ሲወለድ ጀምሮ ከትምህርት ቤት ወላጆቹ በመኪና ያደርሱታል ወይ ደግሞ በስኩል ባስ ይመላለሳል። ልብሱ እየታጠበለት ልብሱ እየተቀየረለት ገላውን እየታጠበ ዩኒቨርሲቲ እስኪደርስ ነው ማለት። ለመጀመሪያ ጊዜ ህይወትን ብቻ የሚሞክረው 12ኛ ክፍል አልፎ ዩኒቨርሲቲ ሲገባ ነው። ያኔ ራሱ ከቤተሰቦቹ ገንዘብ ጠብቆ ምናምን መጣ ቀረ ምናምን ብሎ ተመልሶ መጥቶ ራሱ ስራ ለመፈለግ አይሞክርም ማለት ተመልሶ መጥቶ ስራ ለመፈለግ አይሞክርም። ምንድነው የሚያደርገው? ዩኒቨርሲቲ ሲሄድ ትቶት የሄደን አልጋ አነጣጥፎ ነው የሚተኛው ማለት ነው። ለምን? አንደኛ ነገር ይኸውልህ የገጠር ልጅ ወይም ደግሞ የክፍለ ሀገር ልጅ ያገኘውን ነገር ይሰራል። ስራ አይንቅም። ኤቭሪቲንግ ይሰራል። ሊስትሮን ብትለው መሸከምን ብትለው ምንም ብትለው ከዛ ተነስቶ የሆነ ነገር ላይ ይደርሳል። የአዲስ አበባ ልጆች ኩል ነው መሆን የሚፈልጉት። ማን ጫማቸው እንዲቆሽሽ አይፈልጉም። እንደኛ በዚህ መካከል እኮ እኛ የአሜሪካ ልጆች ተሰቃየን። አመሩ ጆሮ ነው አጋጣሚ ብሬ መጣ ይላል። ብሬ እሺ ምን እየተካሄደ ነው? እኔ አልገባኝም። ጠጁ ትምህርት ቤት መጥቶ ነው ወይስ ትምህርት ቤት ተማሪዎች ጠጅ ቤት ሄዶ ነው? ቆይ የብሬን ስድብ ምናምን ወደኋላ ላይ እናወራበታለን። መጀመሪያ ቪዲዮን አብራሩልኝ። ምንድናችሁ? እንዴት ናችሁ? ከየት ነው አመጣጣችሁ ነው? አሁን እንዳለ ተመሳሳይ ልብስን የለበሳችሁ እዛ ሚንስ የሆነ ትምህርት ቤት ተማሪዎች ናችሁ ማለት ነው። ተማሪዎች ናችሁ ብሬን የሚሳደቡት፣ ስፔሻሊ ደግሞ 12ኞች። እሺ ብሬ ምን ያርጋችሁ? አንበባችሁ ለፎን ያለ ጠጅ ቤት ለጠጅ ቤት እየዞርክ ይመቻችሁ፣ ፈታ በሉ። ለማንኛውም ዩኒቨርሲቲ መግባት ነው ህይወት የሚቀይር ያለ ማን ነው ሲጀመር። አሁን ለራስ ሳትማር ገግመህ ታስተምር ነው። ኦ ማይ ጋድ ይሄን ምግብ እኔ በጭራሽ ልበለው አልችልም። አንቺ ሸርሜክስ፣ አንቺ ማትረቢ ነሽ። እኔ ቆንጆ ለሶስተኛ ጊዜ ልናስመልሰው ነው። አም ሶሪ እኔ ይሄን መብላት አልችልም። ኢትዮጵያ ውስጥ ከሚያስመስሉ ሰዎች አንዱ ቆንጆ እኮ ነው። ምን ሆነ? Are you serious? እንዳያመ ብቻ እኔ ሽታው ራሱ የረብሸኝ ነው። ተናፍሼ ልምጣ። ኦ ማይ ጋድ ቆይ አብሬሽ ልምጣ። It's okay አንተ እዛው ሆነ። ራበኝ። ኧረ እንዳያመ ቤቢ እቴ ትጫወትብሃለች አባትን በላንተ ብዙ አትለፍልበኝ ማለት ቤት በልታ የወጣችውን ድፍ ምስር ብታዩ ከማረሩ የተነሳ ከኔ ራሱ ይጣ እሷ እኮ ጨጓራዋን ያማታል። ምስራት አንተ ነው የሚያመባይ እና ሲርባት ነው የሚያማት እንጂ ስትበላ አይደለም። የወንዶች ጉዳይ የሚቆራበት ምርጥ አባላት። እንደዛ ከሆነ ታዲያ ለምን አልበላም ትላለች? እንድትንከባከባት ብላ ነው። ፎሎ አድርጓል። ጥሩ እኮ ነው። ባይዘዌይ አንዳንዴ ሴቶች ሲያስመስሉ ማለት አቴንሽን ሲፈልጉ ስጣችሁ። እሺ ግንኙነትን ማስቀጠል ከፈለክ ስጣችሁ። አሁን ይህን ሁሉ የምታደርግ የምር ቤቷ ያንን ምግብ ብታገኘው ላበላ ምናምን አይደለም። ገብቶሃል? አንተ ጋር መልክ እየሰራች ነው። መልክ እንድትሰራ ፍቀድላት፣ ግንኙነታችሁ እንዲቀጥል ከፈለክ ማለት ነው። ቢኒ ዘለሽ ደግሞ በቃ ሪሌሽንሺፕ አማካሪ ምናምን የራስሽ ሲንግል ሆነሽ ልትሞጪ ነው። እዚህ ቀጥልሽ
ሰላም እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? የፈጠነ አንድ ጥያቄ ጠይቃለሁ። 2000 ብር እልማለሁ። ከቱፓክ ዘፈን 2 ዘፈን እስቲ ንገረኝ። ቱፓክ ማለት ነው አላውቅም። ኧረ ኢትዮጵያ ውስጥ ድቃላ በዝቷል። እግዚአብሔርን ድቃላ በዝቷል። ይሄ ቆሻሻ ልጅ አይቷል። እንደዚህ አይነት ማን ነው? እሺ እንደዚህ ጋይስ ከዚህ በኋላ ያለው ስድብ ጥሩ አይደለም፣ ይቅርባችሁ። አይ ግን እኮ እንዲህ እኮ ነው። ይሄ ሜም ባይዞይ ብዙ መልእክት ያስተላልፋል። ማን ነው የለበሰው ልብስ ብራንድ በሙሉ አንደርስታንድ አድርጎ ነው የለበሰው ያለ ይመቸው። በቃ ቲሸርቱ ስታይሉ ተመቸው። ቲሸርቱ ላይ ያለው ሰውዬ ማን እንደሆነ እሱ ምን አገባው? ቱፓክ ይሁን 3 ፓክ ይሁን 4 ፓክ ይሁን በቃ ቲሸርቱ ተመቸው፣ ገደገደ። የቱፓክ ቲሸርት ነው ይሄ ምናምን ብሎ መልበስ አለበት ወይስ የቱፓክ ፋን የሆኑት ብቻ ናቸው ቲሸርቱን የሚለብሱ? ያራዳ አትስደውታ። አንዳንድ ሜምበሮች ደግሞ ተው ማለት እንደምን አለ ገሬው ዋለ ገሬው መጥቼስ ጋሬው እንደምን አድሯል መንደሩ ጎጃም አዲስ ድምፅ አሉ ሞኔራ ያሞኔ ሞኔራ ያሞኔ ሞኔራ ያሞኔ ሞኔ የወጣንኩት ኩታ ጋባይ ፋፋቴ ስር ጋባይ ፋፋቴ ስር ሞኔ ብረሪ ብርድ ነው ባይዙ ዘፈኑ እንዳይመስላችሁ። ስራለኝ እንደነስር ሞኔ ከዘንባባት ላትንሽ ልረፍና ዋርደር ነው አይደል? ዋርደር ላሽ ዘንዘልማ ሞኔ በታይ ማድርጌ ማልጄ ልምጣና ሞኔ ፍቅር መጨረሻ እንገናኝታና እሾና ሎሚ ናፈቀኛ ሰው ካፋቀኝ ልውጣ ልሄድ ከታምቦ ክቶ ከመሸንቲ አረቂው መራሪ ሊጀቅም የልቁረት ናፍቆኛል ሰራሪ ዳማይ 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 ድምፁ ድምፅ ነው። ያራዳ ልጅ ድምፁ ድምፅ ነው። አፈር ልብላልህ የሆነ ድምፅ፣ አፈር ብሉ የሆነ ፊት። ምን አይነት ፊት ነው? እንዴት ይሄን የመሰለ ድምፅ ይዘው አንድ እንኳን የሚያምር ሴት ይጠፋል ከዚህ? Hey, come look at this. It is indeed a very unfortunate development that the state will find very difficult to recover from, as we don't have the capacity I don't have the capacity to recover from this shit, man. 200,000 2011-12 ማን ነው ቆይ እንደዚህ ድራማ እንዲሰሩ የሚያደርጋችሁ? who made this? who is the director? ቆይ ግን ኤቭሪቲንግ ሪከርድ ተደርጎ ሶሻል ሚዲያ ላይ መለቀቅ አለበት? እሱን ተውትና አሁን የኔ ቪዲዮስ ሪከርድ ተደርጎ ዩቲዩብ ላይ መለቀቅ አለበት? አርፌ ስራ አልሰራም ሌላ ስራ፣ እነሱስ አርፈው ሌላ ስራ አይሰሩ። እኔን ተውት፣ እሱ አርፍ በቃ ሁላችንንም ተው። ዛሬ ደግሞ በሽታ እያስለፈለፈ ነው አይደል? ሞጣ እንዳያዩ ሞጣ ተባለ። ለምንድን ነው? ሞጣ እኮ ኢንተርቴነር እኮ ነው። በቃ እኮ እንደ ሞጣ የሚያስቅ ሰው አለ እንዴ? የሚያዝናና ሰው ቁም ነገር ብሎ የሚያወራቸው ነገሮች ይኖራሉ። ለአንተ ቁም ነገር ሊሆን ይችላል፣ ሌላ ሰው ቁም ነገር ሊሆን ይችላል። ቁም ነገር ብለህ ትወስደው ይችላል። ሁሉም ቲክቶክ ላይ ያለው ሰው ቁም ነገረኛ ካልሆነ አለን እንደ ቁም ነገር። አንዳንድ ሰው ኢንተርቴን ሊያደርገን ነው። በቃ እዚህ መጣው ሊያስቀን ነው። እያሳቀንም አንዳንድ መልእክቶች ሊያደርስ ይችላል። ብራዘር እኔ እኮ በቃ ልልህ አልችልም የሚናገራቸው ነገሮች እና ብራዘር ሲያወራው እኔ ሽንቴን ነው የሸናሁት። አያችሁ ሞጣ is the best comedian ever።
እንዴት እንደሚያስደስት አሁን ሲያወራ አሁን ቢሰማህ ሞጣ የምሬን ነው የምልህ። እኔ ሞጣ ስለኔ ምንም ነገር ቢያወራ ደስ ነው የሚለኝ። ምክንያቱም በጣም ነው የምወደው፣ ያስቀኛል። ገባ ኮሜዲ ሲያረግ ሲቀልድና ሲሪየስ ሲያወራ ሰው እየቀላቀለ ተቸገረ። ይሄ ደግሞ ማንም ለሞጣ እኔ ማንም ላልሆን እችላለሁ። ጀሰና አርቲስት አንድ ራፐር ነኝ ባይ በቃ የሆነ ሀገር ውስጥ ቁጭ ብሎ ያለ ለሱ በቃ ያ ዳስስ ፐርሰፕሽን ለምን እናደድበታለሁ? አይስካት ይሄን ያሉ ሞጣን የምትፈራው ማለት ነው ብሮ። ኢፍ ዩ ቴክ ሞጣን ሲሪየስሊ አይ ካን ቴክ ዩ ሲሪየስሊ። ሞጣ አይደል ነው የሞጣ ማድናቂውም አይደለም አልጠለውም። ሲጀመር የሞጣ ቪዲዮዎች አልፎ አልፎ ነው የሚመጡልኝ። ግን እስካት ይሄን ያህል ስለ ሞጣ ማውራት አይጠበቅብሽም። ያራዳል ስድብ ማን ካለሉ እንደ ሞጣ ያራዳል። አይ ግን በጣም ነው ያሽቃበጥሽለት፣ ተገለባበጥሽለት ማለት። አረ ኦቨር ማሽቃበጥ ምንድነው? ሚሙሽ በዝቷል ዛሬ ደግሞ ሄከም የሚል የእንትን ማን ነው እቺ ሊዮናልዶን እንትን ቪዲዮ ካዩ በቃ እኔ አላልፈውም፣ ይቅርታ አድርጉልኝና አላልፈውም፣ እናንተም አትለፉት። አፋልጉኝ እንዴ ይሄኛውን እኮ ነው አሁን አይቼዋለሁ እኮ። የምርህ ነው? የት ነው ያየሁት? ኧረ እዛ ጋር ነው አሁን ነው ያየሁት። ከፈለግን አላሳይም። እሺ ብቻ አንተ ወሰደኝ፣ እኔ የፈለግከውን እከፍልሃለሁ። ና እንሂድ። እሺ በዚህ ነው ተከተለኝ። A few moments later. ያው እንደዚህ እኮ ነው የዞረብን። ማን ይልል እንደዚህ እኮ ነው የዞረብን ነው የምልህ። በቃ እንዳለ ነው የዞረብን። ቀድ ነው እንዴ? ቴሌና ሳፋሪ ተዛምደዋል። ኧረ ባልዬ የቴሌና ሳፋሪ ፍቅር ጦፏል ነው። አይ ቴሌና ሳፋሪ ግን በአደባባይ ያስመስላሉ አይደል? ውስጡን ህንጻዎቹን ራሱ አይተሻል? እዚህ ምንድነው የት ነበር ያለው? እዚህ እስጢፋኖስ ጋር ኖ ቦሌ ጋር ያሉ ነው እንጂ ማን ቦሌ ጋር ያሉ አይተሻል? ህንጻዎቹ ራሱ እንትን ሳፋሪና ኢትዮ ቴሌኮም እንደዚህ ተቃቅፈውና በኤምፒሳ ነው የምትጠቀሙት በቴሌ ብር። አሁን በኤምፒሳ ተጠቀሙ። በነገራችን ላይ ፍጥነቱም ያበደ ነው ቴሌ። የዛሬ ቪዲዮአችን እንግዲህ እንደምታዩት እንደ ሳፋሪና እንደ ቴሌ ፍቅር የተቃቀፈ ነው። ደስ ይላል። ምንድነው የማወራው? በቀጣይ በአሪፍ ቪዲዮዎች እንገናኛለን። ከዛ ውጭ አብረን ከምንበላላ ከምናልቅ ባጭሩ ቤት ቀጭ ይሻላል። በርባሬ ነው